እስኪ ዛሬ ኢንዶሚ ከኖርማሉ አሰራር ወጥ አድርገን አሽመንሙነን ቆንጆ አድርገን እንስራት። በዚህ መልኩ ከሰራችሁት በጣም ትወዱታላችሁ። ሰርታችሁ ሞክሩት። የኢንዶሚ አሰራር ያው ቀላል ነው። በዚህ መልኩ ደግሞ በጣም ቆንጆ ነው። መጥበሻችን ላይ አነስ ያለ ኦሊቭ ኦይል ጨምር ያለሁኝ። ከዛ አነስ ያለ ነጭ ሽንኩርት በወፍራሙ የተከተፈ በዘይቱ በደንብ እጠብሰዋለሁ። ቀይ ከሆነልኝ በኋላ ሽንኩርት ጨምራለሁ። ሽንኩርቱና ነጭ ሽንኩርቱን በደንብ ሚክስ አድርጌ ጥብስ አድርገዋለሁኝ። በደንብ ከተጠበሰ በኋላ ቃሪያ ጨምራለሁ። ቃሪያውን ጨምሬ ጥብስ አድርገዋለሁ እንዲያቃጥል ስለምፈልግ። ከዛ ካሮት ጨምሬያለሁኝ። እኔ የሚያቃጥል ምግብ ስፈልግ ነው ኢንዶሚ የምሰራው። ከዛ በደንብ ከተጠበሰልኝ በኋላ ጥቅል ጎመን ጨምሬያለሁኝ። ጥቅል ጎመኑን በካሮት ስታይል በቀጫጭኑ ከትፌ ነው የጨመርኩት። ከዛ በደንብ አድርገን ሚክስ አድርገን እንጠብሷለን። ብዙ መብሰል አይጠበቅበትም፣ ግን ትንሽ ጠበስ ቢል ቆንጆ ነው። ከዛ እንደዚህ ጥብስ ካደረግነው በኋላ ቃሪያ፣ የፈረንጅ ቃሪያ በቀጫጭኑ የተከተፈ እንጨምራለን። ከዛ አሁንም ሚክስ እናደርገዋለን። ኢንዶሚ ብዙ ጊዜ እኔ አልመክርም፣ ግን አንዳንድ ጊዜ እበላለሁ። ግን አዘውትራችሁ ባትበሉ ይመከራል። ከዛ ጅብስ ሮማን አነሳለና ሎሚ ጨምሬያለሁ። ሎሚ በደንብ ነው የምጨምረው። እኔ ቆምጠጥ ያለ ነገር ነው የምወደው። አንድ ከግማሽ ሎሚ ጨምሬበታለሁ። ከዛ ጀሃዝ ሆኖልናል። ኢንዶሚ ውስጥ ያለችው ዘይቱ፣ ጨውን እና ሚጥሚጣውን አንድ ላይ ጭምር አድርገን በደንብ ሚክስ እናደርጋለን። ከዛ በኋላ ኢንዶሚያችን እንቀቅላለን። የሞቀ ውሃ ድስት ላይ ጨምሬያለሁ። ከዛ 2 ኢንዶሚ አረንጓዴ ኢንዶሚ ጨምሬያለሁኝ። ሳልሰባብረው ዝም ብዬ ነው የጨመርኩት። ከዛ ለ3 ደቂቃ አበሰልኩት። ከዛ ውሃውን አንጠፈጠፍኩትና ቅድም የሰራነውን አትክልት ላይ ጭምር እናደርገዋለን። አያችሁ ሲያምር። ኢንዶሚ ግን በጣም መብሰል የለበትም። በጣም በዛ ከተባለ ከ3 ደቂቃ ከ4 ደቂቃ በላይ ባታበስሉት ቆንጆ ነው። በዚህ መልኩ ኢንዶሚያችን ጀሃዝ ሆነዋል። እንደዚህ አቅርበን እንመገባለን። ዛሬ የኢንዶሚ አዚማ ሰርተናል ማለት ነው። እኛ ቤት እንደዚህ ሰርታችሁ ሞክሩት። ኢንዶሚ መመገብ ብዙ ባይመከርም በጣም አማራጭ ስታጡ ግን በዚህ